በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምታውቁት ያለንበት ጊዜ የሰማዕታትን በዓል ብናከብርም እኛ ራሱ የሰማዕትነት ጽዋ ደጃፋችን የደረሰበት ጊዜ ነው። በተለይ ይሄ ሳምንት ብዙዎቻችን የተረበሽንበት ያዘንበት፣ ሃይማኖት ጠብቀው እምነት አጽንተው ተዋህዶ ብለው የሚኖሩ የእግዚአብሔር ሰዎች በጨካኞች በግፈኞች በአረማውያንና በአሕዛብ ግድያ የገጠማቸው በኖርበት ቀዬ አንድ እንኳን ለቁጥር ሳይተርፉ 5-6 በአንድ መቃብር እስኪገቡ የደረሱበትን ዜና የሰማንበት ወቅት ስለሆነ ምንም እንኳን ሰማዕትነት ብርቃችን ባይሆንም፣ ምንም እንኳን ሰማዕትነት አዲስ ዜና ባይሆንም፣ ምንም እንኳን ሰማዕትነት ደማቸው እንደሚያምር ልብስ ጌጥ አድርገን የምንዞረው የሰማዕታት እንባቸውና ወዛቸውም እምነታችንን የምናጸናበት በእውነት የተቀደሰ ውሃና ማይ ቢሆንም ደግሞም የሰማዕታት ዝማሬ ዛሬ በሚገጥመን መከራ ውስጥ ዝማሬያቸውን አንስተን ከክርስቶስ ፍቅር የሚለየን ማን ነው ብለን በኃይልና በስልጣን እንድንዘምር ምስክር የሚሆኑን ቢሆንም አንዳንድ ጊዜ ግን እንዲህ አይነት ክስተቶች እንዲህ አይነት ክንውኖች አንገት ይሰብራሉ፣ ስሜት ይጎዳሉ፣ መንፈስ ያውካሉና የሰማዕታት አምላክ በሰማይ ሆነው የሚጮሁ የሰማዕታት ጩኸት ደማቸውን እንዲበቀል ፈቃዱ ይሁንልን። አሜን። በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ወትከውኑኒ ሰማዕቴ ይላል፣ ምስክሮቼ ትሆናላችሁ ይላል። ይሄንን ቃል ከዕርገቱ በፊት መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ በኋላም እነሱን መስለው ለተነሱ እስከ ዛሬ ድረስ በክርስቶስ ስም መከራ ለሚቀበሉ ሁሉ የተሰጠ የእምነት የማጽኛ የብርታት የቅድስና ቃል ነው። እንደምታውቁት ሰማዕት ማለት ምስክር ማለት ነው። ምስክርነቱ የሚያልፉ ነገሥታት ለሚያልፉ የፖለቲካ ስርዓት ለሚያልፉ ገዢዎች ሳይሆን በዘላለም እስከ ዘላለም ለሚኖረው ምድርን ለፈጠረ ደግሞ ምድርንም እንደ ሸማኔ መደወሪያ ጠቅልሎ ለሚወስደው የዓለማት ፈጣሪ ለሆነው ለጌቶች ጌታ ለእግዚአብሔር የበጉ ደም ምስክር ሆነው ለዘላለም የወንጌልን እውነት የሚናገሩ ማለት ነው። ክብር ምስጋና ለእግዚአብሔር። ወዳጆቼ፣ የቤተ ክርስቲያን አባቶች በተለይ ሊቁ ዮሐንስ አፈወርቅ የሰማዕታት ቃል ደም የሌለው ስብከት ነው ይኖናል። አሁን እዚህ እኔ ከምነግራችሁ በላይ እኔ ከምሰብከው ቃል በላይ እኔ ከምወራጭበት የስብከት ርዕስ በላይ የሰማዕታቱ ኑሮ የሰማዕታቱ ሕይወት የሰማዕታቱ ተጋድሎ ልባችሁ በክርስቶስ እንዲጸናና በኦርቶዶክሳዊነት እንድትበረቱ ቃል የሌለው ስብከት ሆኖ ለመንፈሳችን ለልቦናችን ለሐሳባችን ይነግራል፣ ያስተምራል፣ ይገስጻል፣ ይመራል፣ ያበረታል፣ ያበርታን ሁላችንንም። ለዚህ ነው አሁን እንደ ቀልድ የምንሰማው ጆሮ ያልሰጠነው ጊዜ ያልሰጠነው የብዙ ኦርቶዶክሳውያን የሰማዕትነት ምስጢር ስለ ክርስቶስ መንግሥት ስለ ክራት ክራቸው ሲሉ ስለ ኦርቶዶክስ ሲሉ የሚሞቱት የሚታረዱት በጥይት የሚደበደቡት የሰማዕታት ደም ቃል የሌለው ስብከት ሆኖ በአእምሯቸው ውስጥ መንፈሳቸውን ስለገዛ ነው። ያ መንፈስኛንም ይግዛን ወገኖች። ዛሬ የምናከብረው ታላቁ ሰማዕት ቅዱስ ጊዮርጊስ ታሪኩን እንደምናነበው በ3ኛው ክፍለ ዘመን
የተነሳ ቅዱስ የእግዚአብሔር ሰው ነው። ከ275 እስከ 281 ዓመተ ምህረት አካባቢ ሰማዕትነት እንደ ጽዋ ለመጠጣት ቅዱሳን በሚሽቀዳደሙበት ጊዜ ይልቁንም ደግሞ ከተነሱ ነገስታት መካከል ክርስቲያኖች በዋሉበት እንዳያድሩ ባደሩበት እንዳይውሉ እጅግ የከፋ መከራን ያጸና በነበረው በዲዮቅልጥያኖስ ዘመን የተነሳ ሰማዕት ነበረ። ሊቀ ሰማዕት፣ መክብበ ሰማዕት፣ ኮከበ ፋርስ፣ ፀሐየ ልዳ፣ የኢትዮጵያ ገበዝ፣ ባለጻዕዳ ፈረስ፣ 70 ነገስታትን ድል ያደረገ 7 አክሊላትን የተቀዳጀ የእመቤታችን ወዳጅ የኢትዮጵያ ጠባቂ ቅዱስ ጊዮርጊስ የሰማዕትነት ተጋድሎ ክርስቲያኖች የበዛ መከራ በሚቀበሉበት ዘመን ነበር። የቤተ ክርስቲያን ታሪክ እንደሚያስተምረን አባቱ በቆጶዶቅያ መስፍን የነበረ አንስጣጢዮስ የሚባል የጦር አለቃ ነበር። ግን ልቡ ለክርስቶስ ሐሳብ የተማረከ በሮማውያን መሳፍንትና መኳንንት ነገስታት ቤት ለጣዖት ከመገበር ይልቅ ለክርስቶስ ራሱን ማዛ አድርጎ ያቀረበ ቅዱስ ሰው ነበር የቅዱስ ጊዮርጊስ አባት። ወላጆች እናንተ ስትባረኩ ልጆቻችሁ ይባረካሉ። እናንተ ቀና ስትሆኑ ልጆቻችሁ ቀና ይሆናሉ። እናንተ በጎ ስትሆኑ ልጆቻችሁ በጎ ይሆናሉ። እናንተ የእግዚአብሔር ቤት ወዳጅ ስትሆኑ ልጆቻችሁ የመቅደሱ ወዳጅ ይሆናሉ። እናንተ ትሑት ስትሆኑ ልጆቻችሁ ትሑት ይሆናሉ። እናንተ ያልዘራችሁትን ከልጆቻችሁ ፍሬ አትፈልጉ። ሰው የዘራውን ነው የሚያጭደው። ጊዮርጊስ ዝም ብሎ በተአምር አልበቀለም። ወላጆቹ የሰጡትን እምነት፣ ወላጆቹ የሰጡትን ስነ ምግባር፣ ወላጆቹ የሰጡትን የእምነት ተጋድሎ፣ ወላጆቹ የሰጡትን እግዚአብሔርን የመፍራትና የማክበር ኑሮ አደገና ለክርስቶስ ሰማዕት ሆነ። ክብር ምስጋና ለእግዚአብሔር ይሁን። ዝም ብለን በመመኘት የልጆቻችን የሥነ ምግባር ባህሪ አይቀየርም፣ አይለወጥም፣ አያድግም፣ አያነጻም፣ አያጸናም። እንደ ቆዘም መሬት እንደ ቆረቆርን እንዳልን የምንኖረው እኛ ለልጆቻችን በጎ መስጠት ሳንችል ስለምንቀር ነው። ከሰጠን ግን በረከቱን እናጭዳለን። እግዚአብሔር ይርዳን ወገኖች። ቅዱስ ጊዮርጊስ እናቱ ብሩክት ሴት ነበረች። ሁላችሁም እንደምታውቋት ቅድስት ናት። እግዚአብሔርን የምትፈራ ናት። ባሏ በሰማዕትነት ሲያርፍ ወደ ፍልስጤም ምድር ልጇን ይዛ ሸሸች። መጽሐፍ እንደሚል ደግሞ ወደ አንዱ ሽሹ እንደሚል ማለት ነው። ጊዮርጊስ አደገ፣ የጦር ስልት ተማረ፣ ፈረሰኛ ሆነ፣ ጥበብ የሞላው ወጣት ሆነ። ግን በሱ ዘመን ክርስትናው ጣዖት አምላኪውን ቤተ መንግስት ማንኳኳት ጀምሮ ነበር። የፈርዖን ማነው ዲዮቅልጥያኖስ ቤተ መንግስት እግዚአብሔርን ባለመፍራት ጸንቶ በነበረበት ዘመን ኢየሱስ ክርስቶስ ዘትማለም ወሞክም ውእቱ እስከ ለዓለም ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው የሚለው የወንጌል ቃል የዲዮቅልጥያኖስ ቤተ መንግስትን መቦርቦር ጀመረ። ኧረ እልል ብለህ እግዚአብሔርን አመስግን። ኦርቶዶክሳዊነት ዛሬም ልባቸው ጸና። ታሪክ ለማፍረስ፣ ሀገር ለማፍረስ፣ እምነት ለማፍረስ የሚመክሩትን፣ የሚዝቱትን፣ የሚያቅዱትን፣ ገንዘብ የሚተምኑትን፣ ጦር የሚያሰልፉትን ሁሉ ምሽጋቸውን በርብሮ አቅማቸውን አዳክሞ ኃይል ያገኛል። እውነት ነው ሐሰት ነው ወገኖች? ምስጋና ለእግዚአብሔር ይሁን። ያገኛል። የሚገርማችሁ ነገር በነገስታቱ ዘመን በሮማውያን ነገስታት ዘመን እያንዳንዱ ሰው በየዕለቱ የሚፈጽማቸው ተግባር ነበረ። አንድ ዕጣን ይወስድና የሮም ንጉሥ በቆመበት ምስሉ አጠገብ ሄዶ ቄሳር ኪሪዮስ ብሎ
ዕጣኑን ማጠን ግዴታው ነበር። ምን ማለት ነው? ቄሳር ጌታችን ነው ማለት። ጌታችን ማን ነው ወገኖቼ? ኧረ ንገሩኝ፣ ጌታችን ማን ነው? አንድ ላይ ጠላት ይስማ፣ ሰይጣን ይስማ፣ ካዲ ይስማ፣ የሚያርደን ይስማ፣ የሚገለን ይስማ። ጌታችን ማን ነው? ክብር ምስጋና ለስሙ ይሁን ወገኖች። ድገሙት፣ ጌታችን ማን ነው? እግዚአብሔር ነው። ያላችሁ እነ ቅዱስ ጊዮርጊስ በዚህ እምነት ውስጥ ነው ኦርቶዶክስን እዚህ ያደረሱት። እንዲህ ሰው ይገደዱ ነበረ፣ ግን እምቢ የሚሉ የእምነት ጀግኖች ተፈጠሩ። ባካችሁ ስለ ኦርቶዶክስ ስትሉ ኃጢአትን እምቢ በሉ። ስለ ኦርቶዶክስ ስትሉ ግጭትን እምቢ በሉ። ስለ እምነታችሁ ስትሉ ርኩሰትን እምቢ በሉ። ዘረኝነትን እምቢ በሉ። አገር የሚያጠፋን ጉዳይ እምቢ በሉ። በኋላ በረከቱን ታገኛላችሁ። ማን ይባርከናል? እስቲ ንገረኝ፣ ማን ይባርከናል? እምቢ የሚሉ የእምነት ጀግኖች ተፈጠሩ። የለም የለም፣ ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ንጉሥ ነው የሚሉ፣ ጌታ ነው የሚሉ፣ አምላክ ነው የሚሉ፣ መድኃኒት ነው የሚሉ የእምነት አርበኞች ያው ዲዮቅልጥያኖስ ቤተ መንግሥት ውስጥ ወታደር ሆነው፣ ጠባቂ ሆነው፣ አንጋች ሆነው፣ ምግብ አቅራቢ ሆነው፣ አሸርጋጅ ሆነው፣ ጋራጅ ሆነው፣ ግን የክርስቶስ ፍቅር ነካቸው። ሁላችንን የሚንካን ወገኖች። ዛሬ የቸገረን እኮ ቄስ ሆነው ኦርቶዶክሳዊነት ላይ የሚዘባበቱ መብዛታቸው ነው ያሳዘነን። እውነት ነው አይደል ወገኖች? ካህን ሆነው በኦርቶዶክሳዊ ደም ላይ ፖለቲካ የሚነግዱ መብዛታቸው ነው የሚያሳዝነን። ዛሬ የሚያሳዝነን የቤቱ ሰው ነን ብለው ለአጋንንት ሰራዊትና ኃይላት ሰራተኛ የሆኑ የአምልኮት መልክ ያላቸው ኃይሉን የካዱ መብዛታቸው ነው የሚያሳዝነን። ልብ ይስጥልን በሉ እስቲ ሁላችሁ። እግዚአብሔር ልብ ይስጥልን ወገኖች። በዲዮቅልጥያኖስ ቤተ መንግሥት ይሄ ዜና ሲሰማ ንጉሡ ብዙዎችን መጨፍጨፍ ጀመረ። በዚህ ጊዜ ነው ተጋዳዩ ወጣቱ ጊዮርጊስ የክርስቲያኖች ሞት አሳዘነው። እየሰማችሁ ነው ወገኖች? ሞት ብላችሁ ሞት አይምሰላችሁ። ለተራቡ አናብስት መሰጠት፣ ለተራቡ አናብርት መሰጠት፣ የሚቀጣጠል ነገር ሰውነታቸውን ቀብተው እንደ ሻማ ይለኩሷቸውና እነሱ እየነደዱ፣ የዲዮቅልጥያኖስ ቤተሰብ ግን ወይን ይጠጣ ነበረ። የወይን ጉሽ ጠጥቶ ይሰክር ነበር። እግዚአብሔር የበቀል አምላክ ነው። እውነት ነው ሐሰት ነው ወገኖች? የበቀል አምላክ ነው። ዛሬ ለሚሰሩት ማናቸውም በክርስቲያን ላይ ለሚሰራ ወንጀል ሁሉ እግዚአብሔር ይበቀላል። አይበቀልም? ይበቀላል የኛ አምላክ። እናቶች እምነታቸውን እንዲተው ሕፃናት ልጆቻቸውን ከእጃቸው ይቀበሉና ይዋ እየሰሩ ለአናብስት ወርውረው ይሰጧቸዋል። አናብስቱ ሲቦጫጭቋቸው ክርስቶስን ካዱ ይሏቸዋል። እናቶች ግን በእምነት ክርስቲያን ከሚለው ስም በላይ የሚበልጥብኝ የለም ይሉ ነበር። እስቲ አብረን እንበል ሁላችንም፣ ክርስቲያን ከሚባለው ስም አይ ሰነፍ ክርስቲያን ከሚባለው ስም የሚበልጥብኝ ስም የለም። ክብር ምስጋና ለመድኃኔዓለም። እንዲህ እያሉ በእምነት ራሳቸውን ሲያጸኑ የተመለከተው ቅዱስ ጊዮርጊስ ክርስቲያናዊ አነ ወአምን በእግዚእነ ኢየሱስ ክርስቶስ፣ እኔም ክርስቲያን ነኝ፣ በመድኃኒቴ በጌታዬ በድንግል ማርያም ልጅ በኢየሱስ ክርስቶስ አምናለሁ። ዞር በል አለው ንጉሡን። ስለ እምነቱ ዞር በል አለው ንጉሡን። አንተ ኃላፊ ነህ፣ አንተ ወዳቂ ነህ፣ አንተ ዘመን የሚገድብህ ነህ፣ አንተ መቃብር የሚያሰምጥ ነህ፣ አንተ ሥጋ የሚበሰብስ ነው። በነጩ ዙፋን ለዘላለም ነግሶ ምድርን የሚገዛው ግን እግዚአብሔር ብቻ ነው አለ። እልል ብላችሁ እግዚአብሔርን አመስግኑ። ሰማዕቱ ጊዜያዊውን ትቶ የማያልፈውን መረጠ።
ሰማዕቱ ለምድራዊ ንጉሥ ጦረኛ ከሚሆን ይልቅ ለክርስቶስ ወታደር መሆንን መረጠ። ሰማዕቱ በቤተ መንግሥት በምቾት ከመኖር ይልቅ በክርስቶስ ፍቅር ውስጥ ሆኖ መከራ መቀበልን መረጠ። ይህም በረከት ያድለን ለሁላችን። ቅዱስ ጊዮርጊስ የችንካር ጫማ አድርጓል። አስባችሁታል? የችንካር ጫማችን ውስጥ ትንሽ ጠጠር ብትገባ ምን ያህል ነው ምቾት የሚነሳን? እየሰማችሁ ነው ወገኖች? ሰማዕቱ የችንካር ጫማ ነው ያደረገው። ይደማል፣ ይቆስላል፣ መራመድ እስኪያቅተው። ይሄ ቅዱስ የእግዚአብሔር ሰው በፈላ ውሃ ተጠብሷል። ስለማበሉ ወገኖች፣ ለዚህ ነው ቅዱስ ኤፍሬም አማን መነኑ ሰማዕት አማረ ዘዓለም ኳው ደሞ በእንተ እግዚአብሔር ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት። ሰማዕታት ታሪካቸውን ስትሰሙ እንደ ቀልድ አታድርጉት። ስለ እግዚአብሔር መንግሥት ስለ ክርስቶስ ነው ዋጋ የከፈሉት ነው የሚለው ባጭሩ ቋንቋ። በፈላ ውሃ ተጠብሷል፣ በብረት መዶሻ ተደብድቧል፣ ተደጋግመው አሰቃይተውታል፣ በመንኮራኩር ፈይተውታል። ግን በዚህ ሁሉ መከራ ውስጥ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እያለ ቅዱስ ጊዮርጊስ ይዘምር ነበር። ምልጃው በረከቱ ለሁላችንም ይድረሰን። ጸጋው በረከቱ ለሁላችንም ይድረሰን። ይሄ ብቻ አይደለም። አሁን ዛሬ የምናስበው የቅዳሴ ቤቱ በዓልና የዚያች የምስኪኗን የድሃይቱን ቤት ምሰሶ በደረቅ ቤት ውስጥ፣ በባዶ ቤት ውስጥ፣ በምስኪን ቤት ውስጥ ከምሰሶ ጋር አስረውት ነበረ። አቤት የእምነታችን ጽናት! አቤት የእምነታችን ተጋድሎ! በዚህ ዓለም ሐሳብ፣ በዚህ ዓለም እውቀት፣ በዚህ ዓለም ጥበብ፣ በዚህ ዓለም ስሪት ይከናወናል የማይባለው የተቆረጠ የደረቀ በሕገ ተፈጥሮ በምንም ነገር ሊለመልም የማይችለውን ግን ሰማዕቱ ቅዱስ ጊዮርጊስን የጥፍኝ አስረው ባቆሙት ጊዜ ስለ ሰማዕቱ ክብር ያደረቅ እንጀት ምሰሶ ለምልሟል። እልል ብለህ እግዚአብሔርን አመስግን። ለዚህ ነው ቅድም ካህናቶቹ ሲዘምሩ እንደሰማችሁት አምላኮሙ ለክርስቲያን ተመስሎ ሰብአኀቤ መጽሐቤ፣ የክርስቲያኖች አምላክ ደረቅ ግንድ የሚያለመልም ቤትን በበረከት የሚሞላ እንዲህ አይነት ድንቅ ተአምርን የሚሰራ እቤቴ በሰው አምሳል መጥቷል ብላ ያቺ አሕዛባዊት ሴት እያለች ምስጋና ድንቅን ተአምራትን አይታ መጮህ ጀመረች። ቅዱስ ጊዮርጊስ ለጴንጤዎች ንገሯቸው፣ አንድም ቀን ሰማዕታት አምላክ ነን ብለው አያውቁም። ያውቃሉ ወገኖች? አንድም ቀን ቅዱሳን ኢየሱስ ነን ብለው አምላክ ነን አምልኩን ብለው አያውቁም። አንድም ቀን ጻድቃን አምላክ ነን ብለው ተናግረው አያውቁም። ሰማዕቱም ያላት እኔ የክርስቶስ ባሪያ እንጂ አምላክ አይደለሁም ነው። እንደ ደመና በዙሪያችን ምስክር የሚሆኑንን ሰማዕታትን፣ ጻድቃንን፣ ደናግልን፣ መነኮሳትን፣ የታመኑትን ትሩፋኑን ማመስገናችን ማክበራችን ይኸውላችሁ የጌታ ምስክሮች። እነዚህ ለክርስቶስ ሞተው የዘላለም ርስትን በክብር ከነሽልማታቸው አግኝተዋል። እናንተም ብትጋደሉ፣ እናንተም ብትበረቱ፣ እናንተም ብትጸኑ፣ እናንተም በሃይማኖት ብትጨክኑ የእነሱን በረከት ታገኛላችሁ ብላ ነው ቤተ ክርስቲያን ሰማዕታትን የምታከብረው። እልል ብለህ እግዚአብሔርን አመስግነው። አንድም ሰማዕት ክርስቶስን አይጋርድም። አሁን የምንሰብከው ስለ ቅዱስ ጊዮርጊስ ተጋድሎ ነው። ለማን ሲል ተጋደለ? ለአምላኩ ለኢየሱስ ክርስቶስ። ለምን? ምስክሮቼ ትሆናላችሁ ስላለው ጌታ። ይሄ ነውር የለውም። እንደውም የእምነት ማጽኛ፣ የእምነት ማጠንከሪያ፣ የእምነት ትውፊት ማስተላለፊያ ትልቁ ወንጌል ቃል የሌለው ስብከት የሰማዕታት በዓላቸው ነው። ስለዚህ ቅዱስ ጊዮርጊስ በብዙ መልኩ የተጋደለ ስለ ክርስቶስ መንግሥትም ሰማዕትነትን የተቀበለ ሰማዕት። ተወዳጆች
ጊዮርጊስና ኢትዮጵያ በታሪክ ብዙ ትስስር አላቸው። እንደምታውቁት ክብረ ነገሥቱ እንደሚነግረን የቅዱስ ጊዮርጊስ ጽላት ወደ ኢትዮጵያ የመጣው በአፄ አምደ ጽዮን ዘመነ መንግስት በ13ኛው ክፍለ ዘመን ነው። ንጉሠ ሸዋ የነበሩ የእግዚአብሔር ሰው ጻድቅ ሰው የቅዱስ ጊዮርጊስ የመጀመሪያው ጽላትም የመጣው ሰማዕትነትን ከተቀበለበት አካባቢ ከደብረ ይድራስ ከሶሪያ ከደማስቆ ነው ጽላቱ የመጣው። ያ ጽላት እንደመጣ ገድሉ በአረብኛ ወደ ኢትዮጵያ መጥቶ ስለነበረ ሊቃውንቱ ከአረብኛ ወደ ግዕዝ ተረጎሙ። ተጋድሎን፣ የእምነት ጽናቱ፣ ለክርስቶስ ያለውን ፍቅር ጥማቱ በታሪክ ውስጥ ይህንን ጀግና የእምነት ተጋዳይ ፈረሰኛ የክርስቶስ ወታደርን ይዘው 10 ጊዜ ጦርነት ድል ነስተዋል። እልል ብለህ እግዚአብሔርን አመስግን። ስንት ጊዜ አልኳችሁ? ዛሬም በሕይወታችን ያለውን ጦርነት ቅዱስ ጊዮርጊስ ይዋጋልን። አምላከ ቅዱስ ጊዮርጊስ ተራዳኒ ተራዳኒ ባላችሁት ጊዜ ከዓይን ጥቅሻ ሰማዕቱ ከነፈረሱ ይደርስላችኋል። ይድረስልን ለሁላችሁ። አምላከ ቅዱስ ጊዮርጊስ ብለን በተማጸን ጊዜ ሰማዕቱ ሴፉን መዞ ፈረሱን ይዞ ድራጎንን ሊቆርጠው ከታሰርንበት የመከራ ኑሮ ነፃ ሊያወጣ አስማተኛ፣ መተተኛ፣ ሟርተኛ፣ ጠንቋይ፣ ሙት ሳቢ፣ አጋንንት ሳቢ፣ በኮከብ የሚቆጥር በደም የሚያሟርት ሰላቢ መተተኛ ቢኖር ቅዱስ ጊዮርጊስ ካላችሁ ሰማዕቱ ያንን መንፈስ በሴፍ ይቆርጠዋል። ኧረ እልል ብለህ እግዚአብሔርን አመስግን። ምንም አያስፈልግም። በለተቀኑ ምንም እንኳን ብትሆኑ ውሃውን አንስታችሁ አምላከ ቅዱስ ጊዮርጊስ ተራዳኒ ብላችሁ ጸበሉን ብትረጩ ቤታችሁ በበረከት ይሞላል። በረከት ይግባላችሁ በቤታችሁ። የሚንገጫገጭ ትዳር ሰላም ያገኛል። ከመስመር የሚወጡ ልጆች መስመር ውስጥ ይገባሉ። በጭንቀት በቁዘማ የተሞላው ቤት ሁሉ ወደ ደስታ ይለወጣል። ኧረ እልል ብለህ እግዚአብሔርን አመስግን። ንጉሡ 10 ጊዜ ነው ጦር ዘምተው ጽላቱን ይዘው ጊዮርጊስ እየቀደመ 10 ጊዜ ድል ያደረጉት። እሳቸው ብቻ አይደለም። በዚህ በ1426 ቆስጠንጢኖስ የተባለው ታላቁ ንጉሳችን አፄ ዘርዓ ያዕቆብ በ1437 ዓመተ ምህረት አህመድ በድላይን የተባለ ክርስቲያንን ሊያጠፋ ቆርጦ ሰራዊት ይዞ ሰይፍ ስሎ ፈረስ አዘጋጅቶ የዘመተውን የክርስቲያን ጠላት ቅዱስ ጊዮርጊስን ይዘው ጽላቱን ቀድመው ነው ድል ያደረጉት። ለምን እግዚአብሔርን አመስግን። ዛሬም የክርስትናው ጠላቶች በቅዱስ ጊዮርጊስ ኃይል ይወድማሉ። ዛሬም የክርስቲያን ጠላቶች በቅዱስ ጊዮርጊስ ሰይፍ ይመታሉ። ዛሬም ደም ለማፍሰስ በየቤታቸው ሰይፍ የሳሉ ገጀራ ያዘጋጁ የሰማዕቱ ፈረስ ይሄድባቸዋል። ኧረ እልል ብለህ እግዚአብሔርን አመስግን። ምን ልበላችሁ? የኢትዮጵያ ገበዝ የሚባለው ጊዮርጊስ ዝም ብሎ ይመስላችኋል? የ100 ዓመት የጣሊያኑን ታሪክ ታውቁታላችሁ ሁላችሁም። በ1888 ታላቁ የኢትዮጵያ ንጉሠ ነገሥት ዘኢትዮጵያ አፄ ምኒልክ አገር ለማቅናት ወሰን ለመወሰን ሕዝብን አንድ ለማድረግ ድንበር ለመከለል ቆርጠው በተነሱበት ጊዜ ጣሊያን ሲመጣ ይዘው የወጡት የቅዱስ ጊዮርጊስን ታቦት ነው። የማንን ታቦት ነው ወገኖቼ? ቅዱስ ጊዮርጊስ በመከራችሁ ይቅደምላችሁ። ቅዱስ ጊዮርጊስ በሰልፋችሁ እስከ ፊት ይሆንላችሁ። ቅዱስ ጊዮርጊስ እናንተ በማታውቁት ጠላት ግን እየጎነጎነ እሾህ ከፊት ለፊት እያደረገ መሰናክል ጋሬጣ እያበጀ በፍትፍታችሁ ላይ ምርቅ በትዳራችሁ ላይ ጠንቅ ሆኖ
ሊያጠፋችሁ ሊያጠቃችሁ የሚመጣውን የጠላት ኃይል ከፊት ሆኖ ቅዱስ ጊዮርጊስ ያጥፋላችሁ። አሜን በሉ ወገኖች። ያጋንንት ማደሪያ ለሆነው ሰው ልቦና ይስጠው። እንዲህ ነው የምንለው እኛ። መንፈሱን ይምታ ነው የምንለው፣ ሰው ይምታን። በዚያ ሰው ውስጥ ያለውን የክፋት መንፈስ ይምታ ነው የምንለው። ስለዚህ ቅዱስ ጊዮርጊስን ይዘው አፄ ምኒልክ ዓለም የተደነቀበትን ተሰምቶም ታይቶም የማይታወቀውን ጥቁር ነጭን የማሸነፍ የእስከ ዛሬ ቁጭትና ብሶት ምሬትና ውርደት የሆነውን ለነጩ ዓለም ድል ለኢትዮጵያ ያጎናጸፈው ቅዱስ ጊዮርጊስ ነው። ለልበለ እግዚአብሔርን አመስግኑ። አሁን ዛሬ እርስ በርስ እንድንባላ፣ እርስ በርስ በዘር እንድንከፋፈል፣ እርስ በርስ እንድንገዳደል፣ እርስ በርስ እንድንጠላላ የሚያደርገው ያ መርዝ በእነዚሁ በቅዱስ ጊዮርጊስ ድል የተነሱ የነጮች የመርዝ ውጤት ነው። አሁንም ሰማዕቱ ያንን መርዝ ከሀገራችን ያንሳልን። ስለዚህ ሰማዕታት የክርስቶስ ምስክሮች ናቸው። ሰማዕታትን ስናከብር የክርስቶስን የማዳን ዋጋ በደንብ እንረዳለን። ሰማዕታትን ስናከብር እምነት ምን እንደሆነ እንገነዘባለን። ሰማዕታትን ስናከብር ኑሯችን በምድር ለዘላለም ሳይሆን የምድር ኑሮ ጊዜያዊ፣ የሰማዩ ኑሮ ደግሞ ዘላለማዊ መሆኑን እንገነዘባለን። ሰማዕታትን ስናከብር ሐዋርያው ቅዱስ ጳውሎስ እንዳለው በምድር ያለው ነገር ሁሉ ምንም የማይጠቅም ከክርስቶስ ጋር የምንኖረው ኑሮ ግን የዘላለም ጥቅም መሆኑን እንረዳለን። ስለዚህ የዛሬው ቀን ምስክር የክርስቶስ የሆነው ቅዱስ ጊዮርጊስ ቅዳሴ ቤቱ የሚከብርበት፣ በመበለቲቱ ቤት ገብቶ የደረቀውን ያንን ምሰሶ ያለመለመበት፣ ደግሞ ከኢትዮጵያ ጋር በበረከት የሆነበት፣ ቅዱስ ጊዮርጊስ ወደ ኢትዮጵያ ጽላቱ ከመጣ ጊዜ ጀምሮ ኢትዮጵያ በአራቱም ማዕዘን በሰማዕቱ ጸሎትና ተጋድሎ ተባርካ ተጠብቃ እንደምትኖር የምናስብበት በዓል ስለሆነ አሁንም የሰማዕታቱን በዓል አክብረን እኛም በእምነት ጸንተን በነገር ሁሉ የክርስቶስ ምስክሮች ሆነን እንድንኖር እግዚአብሔር እንዲረዳን ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን። ይህ የዘር ጉዳይ አይደለም። ይህ ሌላ ጉዳይ አይደለም። ጉዳዩ የክር ጉዳይ፣ የኦርቶዶክሳዊነት ጉዳይ፣ የሃይማኖት ጉዳይ ነው። እግዚአብሔር በቃችሁ ይበለን። አሜን በሉ ወገኖቼ። በቃችሁ ይበለን። ስምምነትን ያድርግልን። ደስ ብሎኛል ዛሬ በዚህ ቦታ በመምጣቴ። የኔታ አይነ ኩሉ መላከ ሰላም በእውነቱ ፍጹም አባቴና እንዲሁም መካሬ ናቸው። በደብሩም የህንፃውን እድገት አይቼ ደስ ብሎኛል። ከ7 ዓመት በፊት መጥቼ ነበረ። እሳቸው የደብር አስተዳዳሪ ሆነው በመጡ ጊዜ ያን ጊዜ እግዚአብሔር ከእናንተ ጋር እንደሚሆን ቃሌን ሰጥቼ ሄጄ ነበር። እግዚአብሔር ለሁለተኛ ጊዜ ደግሞ እሳቸውን አምጥቶ በያሬዳዊ ሙያ፣ በስብከተ ወንጌል፣ በምክር፣ በአስተዳደር በስለው አውቀው ነቅተው በስነ መለኮት ኮሌጅ የማስተርስ ዲግሪያቸውን ወስደው ከተማሩ ጥቂት ካህናት መካከል አንዱ ናቸውና እንዲህ አይነት አባት አግኝታችሁ በቤተ ክርስቲያኒቱ ሁለንተናዊ የሆነ መንፈሳዊ አገልግሎትን ለማግኘት እግዚአብሔር ስለረዳችሁ ስሙ የተመሰገነ ይሁን። ካህናቱ ደስ ይላሉ። ሊቃውንቱ ዝማሬያቸው የመላእክት ዝማሬ ነው የሚመስለው። ጉሮሯቸው የሚጣፍጥ ነው። ሽብሸባቸው በመላእክት ስርዓት ነው። ነውጥ የለውም፣ መንቀልቀል የለውም፣ መንቀዥቀዥ የለውም። በመንፈስ ሆነው ነው የሚያመልኩትና የእነዚህ አባቶችን በረከት ከሁላችን ጋር ይሁን። ልጆቻችን የሰንበት ትምህርት ቤት ተማሪዎችም አባቶቻቸውን መስለው ስላቀረቡት ዝማሬ የአባቶች በረከት በእነሱም ላይ ይደር። ቡሩካን ይሁኑ። ተባረኩ። የድንግል ማርያም በረከት ከሁላችን ጋር ይሁን ለዘላለሙ አሜን።